ዳዊት ውጭ ቆይቶ ወደ ቤት ሲመለስ ካሌብና ሉሊት አንድ ላይ ቁጭ ብለው ያያቸዋል። ከዛም ሰላም ካላቸው በኋላ የሉሊትን አንገት ሲመለከት የአባቱ ስጦታ የሆነውን ሀብል አንገቷ ላይ ያያል። ከዛም በደንብ ከተመለከተ በኋላ ሉሊት ይህን ሀብል ከየት አመጣሽው? ከየት አምጥተሽው ነው ብሎ እንዴ ምን እያልክ ነው ስትለው እየሮጠ ሄደና አንገቷ ላይ ያለውን ሀብል ምንም ሳይጠነቀቅ በጥሶ ይወስደዋል። ከዛም ሁለታቸውም ደንግጠው ይነሱና እንዴ ካሌብ ሀብሉን እኮ በጠስከው ዳዊት ብላ ስትጮህበት እንዴ ምን እያልሽ ነው ያለሽው? ይህን ሀብል ከየት ነው ያመጣሽው? ተናገሪ ከየት ነው ያመጣሽው ብሎ ሲጮህባት ካሌብ ደግሞ ከየት ነው ያመጣሽው ነው የምትላት? ለምንድን ነው የበጠስከው? ለምንድን ነው የወሰድክባት? ይህ ሀብል እኮ የኔ ሀብል ነው። ለምንድን ነው እንደዚህ ያደረከው? ለምን በጠስከው ብሎ ሲጮህበት አንተ የሚመለከተ ነገር የለም። የምታውቀው ነገር እስከሌለ ድረስ አርፈ ተቀመጥ። ይህን ሀብል የት አመጣሽው? ተናገሪ ሉሊት ተናገሪ እያለ ሲጮህባት እሷም ወደ ካሌብ ጠጋ ብላ እንዴ ምን እያልክ ነው ያለኸው? ዳዊት ማለት ካሌብ ሰጥቶኝ ነዋ። እሱ ነው የሰጠኝ። ስለወደድኩ ሰጠኝና አንገቴ ላይ ያደረገልኝ ስትለው ካሌብም በዛው ቀጠል ያደረገና ይህ ሀብል የኔ ሀብል ነው፣ የአባቴ የመጨረሻ ስጦታዬ ሀብል ነው ሲለው ኦኬ ነገሩ አንተ ነህ ማለት ነው፣ ከየት ነው ያመጣኸው ብሎ ካሌብን ያፋጥጠዋል። ካሌብም የአባቴ ስጦታ የመጨረሻ ስጦታዬ ነው፣ የራሴ ነው፣ በራሴ ገንዘብ እንዴት እንደዚህ ድርቅ ትልብኛለህ ብሎ ቢለውም እሱ ሊሰማ አልቻለም። ዳዊት ነው ሀቀኛው። አልማዝ ግን እስከመች ድረስ ነው እንደዚህ እያደረገች የምትቀጥለው? እኔ የገረመኝ ነገር ሌላው ሳይሆን ደራሲው ነው። የሆነን ለመናገር ሉሊት ከእንቅልፏ እንዳትነቃ አድርጎ ድንዝዝ አድርጎ ነው ደራሲው የደረሳት። በሌላ በኩል ወይዘሮ አልማዝ ይህን ሁሉ ነፍስ አጥፍታ ሉሊትንም ለመግደል አስባ ነበር። ነገርየው ሳይሳካላት ቢቀርም አሁንም እሷን ለማጥፋት ደፋ ቀና እያለች ነው። ጭራሽ ልጇም ተጨምራ አሁንማ አንድ ላይ ሆነው እነሱን ለማሳደድ እና እነሱን በአንድ እግራቸው ለማቆም እየሰሩ ነበር። እሱም ሰርቶላቸዋል። እና የደራሲው ነገር ግን የሆነ ለመናገር በጣም ነው የሚገርመኝ። እንዴ እስከዚህ ድረስ ወንጀለኛ ከቤት ውስጥ ተቀምጦ በዚህ ደረጃ ቤቱን በአንድ እግሩ እስከሚያቆመው ድረስ፣ በዛ ላይ ደግሞ ከነሱ ከራሳቸው ከቤታቸው ተቀምጣ እኔ ምን አይነት ድራማ እንደሆነ ግራ እያጋባኝ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። እናም ዳዊትና ካሌብ ተፋጠዋል ማለት ነው። ከዛም ሁለታቸው እየተጨቃጨቁ እያለ ይሄ የኔ ሀብል ነው፣ አንተ ያገባህም የራሴ ነው፣ የአባቴ ስጦታ ነው። እንዴት ነው የአባቴ ስጦታ ነው የምትለኝ? አንተ ሌባ ነህ፣ ከክፍሌ ውስጥ ገብተህ ነው የወሰድከው እያለ ዳዊት ካሌብን ይጮህበታል። ወዲያውኑ ሉሊትም ቀጠል ያደረገችና ይሄ ንብረት እኮ የካሌብ ንብረት ነው፣ እንዴት የራሴ ነው ትላለህ? ዳዊት ምን እያደረክ ነው ያለኸው? ተረጋጋና እንነጋገርበት። ይህ ነገር ለካሌብ ነው፣ ለአባቱ የመጨረሻ ስጦታ ተብሎ የታላከለት ነው። ስለዚህ ለምንድን ነው አንተ እንደዚህ የሚያደርግህ? የካሌብ የሆነውን ነገር እንዴት የራሴ ነው ትላለህ? ብላ ዳዊትን ስትጮህበት ዳዊትም አንቺ የሚመለከትሽ ነገር የለም፣ ከክላሴ ገብቶ በርብሮ ነው የወሰደው። ይህ ነገር ለብዙ ጊዜ ከኔ ጋር አብሮ የተቀመጠ ነው፣ ደግሞ ደብቄ ያስቀምጨው ነበር። ስለዚህ ከክፍሌ ውስጥ ገብቶ በርብሮ የወሰደው እንጂ በፍጹም የካሌብ አይደለም ብሎ ሉሊትን ሲመልስላት፣ ሉሊትም ዳዊት ካሌብን እኮ ሌባ እያልከው ነው፣ እንዴት ነው እንደዚህ የሚያደርገው? በስጦታ መልክ መጣለት እያልኩህ እኮ ነው፣ ሰው ነው የላከለት ብላ ስትለው እሱ ራሱ አስመሳይና ሌባ ነው። ከዚህ በፊትም ነግሬሽ ነበር፣ ከዚህ እንዳትወድቂ ብዬ ብዙ ጊዜ መክሬሻለሁ። አንቺ ግን ምክሬን ሳትሰሚ ከካሌብ ላይ ወደቅሽ፣ የማይረባ ሌባ ነው እያለ ሲጮህበት፣ ካሌብ ደግሞ እኔ ሌባ አይደለሁኝም፣ ይህ ስጦታ የአባቴ ስጦታ ነው፣ እኔ አልሰረቅኩህም፣ ከአንተ ክላስን ገብቼ አላቅም፣ የምንመበርበር ነው የምታወራው ብሎ ሲጮህበት፣ ሁለታቸውም ተያይዘው እልህ ውስጥ ገብተዋል። እናም ሉሊትም በጣም ደንግጣ ስለነበረ እባካችሁን ተረጋጉ፣ ቀስ ብለን የምናወራበት ይሆናል። ዳዊት ምን እያደረክ ነው ያለው? ይህን ንብረት መልስለት፣ የካሌብ ነው፣ የአባቱን ንብረት የራሴ ነው ብለህ ለምን ድርቅ ትላለህ? ብላ ዳዊትን ስትጮህበት፣ ዳዊት ደግሞ አንቺ የምታውቂው ነገር የለም፣ አንቺ አርፈሽ ተቀመጪ፣ ይህን ነገር ይህ ሀብል ለብዙ ጊዜ ከኔ ጋር የኖረ ነው፣
ይህ ሀብል ደግሞ የአባቴ ማስታወሻ ነው። ስለዚህ ደብቄ አስቀምጬው ነበር። እንዴት ከክላሴ ውስጥ ገብቶ በርብሮ እንደወጣው አላቅለትም። ሌባ ነው፣ የማይረባ ነው እያለ እሱን ካሌብ ላይ ይጮሃል። ካሌብ ደግሞ ለሉሊት ሲል ታግሶታል። ከዛም ተነስቶ ሊወጣ ሲል ዳዊት ካሌብ ወዴት ልትሄድ ነው ብሎ እጁን ጎተት ሲያደርገው አርፈ ተቀመጥ አንተ ሌባ የማትረባ፣ አንተ ከክፍሌ ውስጥ ገብታ በርብረህ ነው የወሰድከው። ስለዚህ አርፈ የማትቀመጥ ከሆነ እንካ ይገባሃል ብሎ በቦክስ ይመታዋል። ዳዊት ካሌብን በቦክስ ይመታዋል ማለት ነው። ከዛ በቦክስ ሲመታው አፍንጫው ጋር ስለነበረ እንዳለ ደም በደም ይሆናል ማለት ነው። ሉሊት በጣም ትደነግጣለች። ጎዳኸው እኮ ገደልከው እኮ በጣም ተጎድቷል አፍንጫው። ካሌብ አይዞ ንቃ፣ ካሌብ ተጎዳ አይደል እያለች ካጠገቡ ሆና ሶፍት ምናምን ነገር ታቀብለዋለች። ካሌብም እኔ አንቺን ብዬ ነው ሉሊት፣ አየሽው አይደል እንዴት እንደሚያደርገኝ፣ እኔ ግን ላንቺ ብዬ ነው አንቺን ብዬ እንጂ አንቺ እንደዚህ ባታደርገኝ ኖሮ የስራውን ሰጠው ነበረ እያለ እሷን ሲናገራት፣ ከዛ ወዲያውኑ እኔ ተነጋግራችሁ እንድትፈቱ ነው የምፈልገው። ኧረ እኔ ሰላም እፈልጋለሁ፣ ምን አድርጌ ነው የምትሉኝ እኔን ብላ እሱን እያናገረችው ያለ እች ሰላቢ መሰሪ የሆነችው ልዕልት ትመጣለች። ምን ሆናችሁ ነው የምትጫጫሁት? እኔ እኮ ጩኸታችሁን ሰምቼን የመጣሁት፣ ምን ሆናችሁ ነው የምትጫጫሁት ብላ ስትላት፣ ምን ይሄ የማይረባ ዳዊት ነዋ መጥቶ እኮ ካሌብን በማይረባ ነገር አፍንጫውን በቦክስ አለው ስትላት፣ እንዴ ምን አጥፍቶ ነው? ለምንድን ነው እንደዚህ የመታው ስትላት፣ ያ አንቺ አንገቴ ላይ ያየሽውን ሀብል የኔ ነው ለምን ወሰድከው ብሎ በዛ የተነሳ እኔን ከአንገቴ ላይ በጥሶ ወስዶ ከዛም በዛ ምክንያት ካሌብን መታው ስትላት፣ እንዲህ በጣም ይገርማል። እንዴት እንደዚህ ያደርጋል? ቆይ በንግግር ይፈታል አይደል እንዴ? እናንተ ትልልቅ ሰዎች ናችሁ። ስለዚህ ሁሉንም ነገር እኮ በንግግር መፍታት ይቻል ነበር። ለምንድን ነው ነገር የሚላችሁ ብላ ነገር ታለኳኩሳለች። ካሌብ ደግሞ አንቺ ልጅ ዝም በይ፣ እኔ ካንቺ አልደረስኩብሽም፣ ስለዚህ ባክሽን አርፈሽ ተቀመጪ ቢላትም እሷ አርፋ ልትቀመጥ አልቻለችም። ምክንያቱም እነሱ የተበተቡትና እነሱ የሰሩን ነገር ስለሆነ እንዴት ብሎ ያስችላታል? ዝም ማለትም አትችልም። ስለዚህ ሉሊት በጣም ተናዳ ስለነበረ ተነስታ ወደ ዳዊት ክላስ ትሄዳለች። ከዛ ወደ ዳዊት ክላስ ስትሄድላት ልዕልት እዛው ቆማ ስለነበረ፣ አንተ ምን ሆናችሁ ነው እንደዚህ የምትደባደቡት? ቆይ ነገሩን በስነ ስርዓት መፍታት ትችሉ አልነበር እንዴ? ቆይ ቁጭ ብላችሁ በጠረጴዛ ዙሪያ ወርታችሁ መፍታት አትችሉም ነበር እንዴ? ለምንድን ነው እንደዚህ የምትጫጫሁት? ብላ አንድ በላይ እንደገዳይ ጭራሽ ካሌብ ጋር ትጮህበታለች። አንቺ ልጅ ዝም በይ፣ አያገባሽም፣ እኔ ያልደረስኩብሽም፣ እባክሽን ረፊ ብሎ ቢላትም እሷ ከላይ ያናግራታል። ምክንያቱም እሷ የምትፈልገው ካሌብ ከቤት እንዲወጣላት ስለሆነ እሱን አናዳ ከቤት እንዲወጣላት ነው የምትፈልገው። እና ካሌብም ተይኝ፣ አርፈሽ ተቀመጪ፣ እኔ ያልደረስኩብሽም እባክሽ ቢላትም ልትሰማው አልቻለችም። ውዶችዬ በነገራችን ላይ በጣም የሚደብርና የሚያስጠላ ድራማ እየሆነ ነው። ምክንያቱም አንድ ሰው እስከ መች ድረስ ነው ወንጀለኛ ሆኖ የሚቀጥለው? ወንጀለኝነቱስ እስከ መች ድረስ ነው? ጭራሽ ከቤታቸው ውስጥ ገብታ እኮ አሁን ወይዘሮ አልማዝ ከልጇ ጋር ሆና የማታደርገው ነገር የለም። እንግዲህ ሶስታቸውንም እንዲባሉ እንዲጣሉ ሉሊት እንኳን ተናግራ የማታውቀውን መጥፎ ቃላት ወጥቷት የማያውቀውን ሉሊት እንኳን እንደዛ እንድትናገር አድርጋታለች። እና በዚህ ደረጃ ግን ወንጀለኛ ይደበቃል? በዚህ ደረጃስ ወንጀል የሰራ ሰው ህሊናው ያስቀምጠዋል ማለት ነው? በዚህ ደረጃ ሰውን እንደዚህ የሚያሰቃይ ሰው በሰላም ከዛ ቤት ከሚያሰቃይበት ቤት ወይም ጥላቴ ብሎ ከሚላቸው ቤት ውስጥ ተቀምጦ በሰላም ይኖራል? የሆነን ለመናገር በጣም ግራ የሚያጋባ ነው። ለማንኛውም ደራሲው በጣም ነው የምታሳዝነው። እንደዚህ አይነት ድራማ ጥሩ ትምህርት ይሰጣል ብዬ በፍጹም አላስብም። ለማንኛውም በቀጣይ ይመጣል።